ማርቆስ ምዕራፍ 2 ከቁጥር 1 ጀምሮ። ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤት መግባቱን ሕዝቡ ሰማ። ስለዚህ ከበሩ ውጭ እንኳን ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ። እርሱም የእግዚአብሔርን ቃል ሰበከላቸው። ጥቂት ሰዎችም አንድ ሽባ በ4 ሰዎች አሸክመው ወደ እርሱ አመጡ። ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽባው የተኛበትን አልጋ በዚያ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚያ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድተው እንዴት እንዲህ ታስባላችሁ? ሽባውን ኃጢአትህ ተሰርዮልሃል ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው። እርሱም ተነስቶ ሁሉም እያዩት አልጋውን ተሸክሞ ሄደ። በስፍራው የነበሩትም ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ። አሜን አሜን። ክብር ለኢየሱስ ይሁን። አሜን። ማርቆስ ይህን ክፍል ማርቆስም ሉቃስም ነግሮናልና ይህ ክፍል ኢየሱስ ክርስቶስ ሊያገለግል በአንድ ቤት ወይም ወደ ከተማው መጣ ነው የሚለን አይደለ? ድጋሚ አንብበው። እሺ። ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤት መግባቱን ሕዝቡ ሰማ። ስለዚህ ከበሩ ውጭ እንኳን ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ። እርሱም የእግዚአብሔርን ቃል ሰበከላቸው። ጥቂት ሰዎችም አንድ ሽባ በ4 ሰዎች አሸክመው ወደ እርሱ አመጡ። ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽባው የተኛበትን አልጋ በዚያ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚያ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንዲህ ታስባላችሁ? ሽባውን ኃጢአትህ ተሰርዮልሃል ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው። እርሱም ተነስቶ ሁሉም እያዩት አልጋውን ተሸክሞ ሄደ። በስፍራው የነበሩትም ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ። አሜን። ክብር ለኢየሱስ ይሁን። ይሄ ታሪኩ በጣም አሜዚንግ ነው። ሉቃስ በምዕራፍ 5 ላይ ጽፎታል ይህንን ሐሳብና በጣም እዚህ ጋር ከደነቀኝ ነገር ምንድነው? እንደምታውቁት ኢየሱስ በሚሄድበት ሁሉ ክራውድድ አለ አይደል? አንድ ከተማ ሲገባ እሱ ባለበት ቦታ ላይ ህዝብ ይሰበሰባል። በተለይ ዮሐንስ ሲጽፍልን በምዕራፍ 6 ላይ ኢየሱስ እንኳንና ከተማ መጥቶ ቀርቶ ምድረ በዳ ላይ ቢሄድ ትውልድ ይሰበሰባል አይደለ? ያለበት ቦታ ትውልድ አለ። ክብር ለኢየሱስ ይሁን። ምክንያቱም መድኃኒት ይዞ ስለሚንቀሳቀስ
እሱ ባለበት በሽተኞች ይኖራሉ። እሱ ባለበት ከእንደገና ደካማ ሰዎች ይኖራሉ። በሶሳይቲው ተቀባይነት የሌላቸው ሰዎች ኢየሱስ ባለበት አትራክት ማድረግ ይችላል። ሁሌ እንደምነግራችሁ እንኳንና ኢየሱስ ቀርቶ የነካቸው ባሉበት ቦታ ላይ ብርሃን መሆን ይችላሉ አይደለ? ጌታ የነካቸው ብርሃን ይሆናል። እንኳንና እሱ ደስ አይልም? አንዳንዴ የእውነት ጌታ ኢንካውንተር ያደረገው ሰው በጣም ትሁት ነው። አይታችሁ ከሆነ አይደል? አንዳንዴ መጽሐፍ የነካው ሰው ጭንቅላቱ በጣም ሰፊ ነው። ኢየሱስ የነካው ሰው ልቡ ይቀልጣል፣ ልቡ ሰፊ ነው አይደለ? ሁለቱ ሲዋሃዱ ደግሞ ዊዝደም ነው የሚወጣው። ዊዝደም ነው የሚወጣው። መጽሐፍ ጭንቅላታችሁን በጣም ሲያሳብጠው በልባችሁ ውስጥ የተነካው የትህትና መንፈስ ሁለቱን ጨምቆ ጤነኛ ሰው ያደርጋቸዋል። የምትናገሩትን የምታውቁ፣ የምታስቡትን የምታውቁ ልትሆኑ የምትችሉት በልባችሁ የምትነኩት የእግዚአብሔር መንካትና በአይምሯችሁ የተጠቀጠቃችሁት የእግዚአብሔር እውነት ቃል በጣም ጤነኛ ያደርጋቸዋል። አሜን። anyways let's go back Mark 2, right? ኢየሱስ ባለበት ቦታ ላይ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍሎች አሉ። ኢየሱስ ካለ ሰው ለፈውስ ይሄዳል። ትዝ ይላችኋል ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት እና ሰማች ይላል አይደለ? ኢየሱስ ከመጣ መፍትሄ አለ። ጌታ ካለ መፍትሄና ሰማች። የሰማችበት ሰዓት ገንዘብ የጨረሰችበት ሰዓት ነበረ። ምንም ነገር የላትም። ስለዚህ አንድ አዳኝ መጣና ልሂድ አለች። ሃሌሉያ። እሱን ነገር ግን ለመንካት የሚያስችል ነገር የለም። ምክንያቱም ኢየሱስ ባለበት ጥበት አለ አይደል? ሐዋርያቶቹ አጣበውታል። ትውልዱ እሱ ባለበት ቦታ ሁሉ እየተጋፉን ያሉት ገስዋ ኢየሱስ ያቺ ሴት ሄዳ ከፋፍታ ገብታ የጨርቁን ጫፍ ስትነካው ደም ሲቆም ያስተዋለው የተነካው ብቻ ነው። የተነካው ብቻ ነው። አሜን 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 አሜን። አረ እንዲህ አይነት ጀግኖች አሉ አይደል? አነካክሌ ጎበዝ ይሆኑ። ሃሌሉያ ክብር ለኢየሱስ ይሁን። አነካክሌ ጎበዝ የሆኑ ሰዎች አሉ። ልባቸው በጣም አይደለ? ኢየሱስ ተጋብዞ በስምዖን ቤት ሁሉ እየበሉ አንድ ሴት ገብታ ነካቸው። አነካክ በጣም ወሳኝነት አለው። ሲአሜን በሉ። ከሃይማኖት ዓለም ነጥቆ ያወጣቸዋል። መሰብሰብ አይደለም ለውጥ የሚያመጣው አይደል? የእውነተኛ መንካት ጌታን ብዙ ሰዎች ቸርች ሄደው አንድ ሰው ተለውጦ ሊወጥ ይችላል። ክብር ለኢየሱስ ይሁን። እግዚአብሔር በጣም አድንቄሃለሁ በእግር ስለመጣ አይለም ስለነካህ ነው እግዚአብሔር በጣም የሚደነቀው። አሜን። ገብታችሁ ልታምኑት ይገባል፣ ልትነኩትና እዚህ ጋር እንመልከት። ግን ታውቃላችሁ ኦኬ ተሷ ተጋፍታ ገባች። በርጠለሚዎስ እየጮኸ የዳዊት ልጅ ሆይ ማረኝ ብሎ በጩኸቱ በጥሶ ገባ አይደለ? ያቺ በእግሯ ገባች። እሱ አቴንሽን ለመሳብ የዳዊት ልጅ ሆይ ማረኝ መጥቶ ዝም ሊያሰኙት ሞከሩ ይላል። ኤቭሪባዲ ኢየሱስን ነክቶ ስለሚፈወስ በጣም ባርጋችሁ ስሙኝ። ኢየሱስን ነክቶ ስለሚፈወስ ሰው ሁሉ ያለውን ካፓሲቲ ይጠቀማል፣ አቅሙን ይጠቀማል። ሰው ሁሉ ደም የፈሰሳት እግሯ ጤነኛ ነው። ኦኬ፣ ደም የፈሰሳት እግሯ ጤነኛ ነው። አይኑን የጠፋው ድምፁ ጤነኛ ነው፣ መራመድ ይችላል። ማርቆስ ምዕራፍ 2 ላይ ያለው ሰውዬ ግን ቢሰማ እንኳን መሄድ አይችልም። የሚራመድበት እግር ነው የሌለው። እዛ ፔንፉል አይደለ ጋይስ? እና መጽሐፉን ትንሽ ቼክ ለማድረግ ስሞክር ከ10 እስከ 15 ኪሎ ሜትር ርቀት አለው ኢየሱስ ካለበት። ይህ ሰውዬ ፈጽሞኑ መራመድ አይችልም። ግን ዴስቲኒው ያለው በኢየሱስ እጅ ነው። ሰው ድምፅ ኖሮት መጮህ ይችላል። ነገር ግን እሱ ያለበት የድምፁ ርቀት ባለበት ማለት ሊሰማው በሚችል ርቀት ውስጥ ነው መጣራት ያለበት ኢየሱስ ማለት ያለበት። ብሮ 15 ኪሎ ሜትር ቢጮህ የሚሰማው የለም።
ቢጮህ ማለት ነው። ቢጮህ የሚሰማው የለም። ለምን? ሩቅ ነው ያለው። መቅረብ እንዳይችል እግሮቹ ሽባዎች ናቸው። አላኒ እንዲህ አይነት ስሜት አይሰማችሁ? ሰማይ በጣም የራቀ ልትሰሙ የማትችሉበት የልብ ርቀት ከእግዚአብሔር I have a good news for you today። ዛሬ ትልቅ የምስራች ጥበብ እግዚአብሔር ይሰጠናል እና አንዳንዴ በጣም ርቃችሁ ሳለ ይሄ ሰውዬ በጣም 15 ኪሎ ሜትር ርቀት ባለበት ነገር ግን መጽሐፉ ሲናገር እግዚአብሔር ይመስገን 4 ጓደኞች ነበሩት ይላል። ሃሌሉያ! ዋው! 4 ጓደኞች ነበሩት። 4 ጓደኞች ነበሩት። መነሳቱን የሚፈልጉ፣ መራመዱን የሚፈልጉ። ሃሌሉያ! ሃሌሉያ! ርቀቱን ሳይሆን የወንድማቸውን መነሳት የሚፈልጉ 4 ወንድሞች ሌዶ ሳኬ ባኒያ ታሮሳ ኤናዳሱ ብሮ በሊፍት አይደለም ሊወስዱት የፈለጉ። የለም ኡበር የለም፣ ተሸክመው ነው ያመጡት። ይታያቸዋል። አንዳንዴ እግዚአብሔር በጣም በዚህ ዘመን ልጸልዩለት የሚገባው 4 ሰዎች እንዳሉ አስባለሁ። ለራሳችሁ ጌታ ሆይ የኔን መነሳት የሚፈልግ ሰው ማን ነው? እና አንተ ባለበት ሊያደርሰኝ የሚችል ኦ ሎርድ ጂሰስ ማድረስ ብቻ አይደለም እግርህ ስር ሊያስቀምጠኝ የሚችል ሰው አለኝ ወይ? አላችሁ ወይ ጋይስ? አላችሁ ወይ? ያማል አይደል? ኦኬ ድምጻችሁ በጣም የራቀ የሚመስላችሁ፣ እግዚአብሔር ሩቅ ያለ የሚመስላችሁ፣ መንቀሳቀስ ማትችሉ፣ የጸሎት ህይወታችሁ የተመታ፣ እንደገና የጽድቅ ህይወታችሁ የተመታ፣ በብዙ አቅጣጫ ተመታችሁ፣ በእግዚአብሔርና በእናንተ መካከል ከፍተኛ ርቀት ያለ የሚመስላችሁ ሰዎች I think you need somebody። 4 ሰዎች ያስፈልጓቸዋል። ኤኒታይም ደውላችሁ ሊጸልዩላችሁ የሚችሉ፣ ኤኒታይም እባክህ ደክሞኛል ብላችሁ ልጠይቁት የምትችሉት ሰው። እመኑኝ ብዙ ሰዎች እዚህ ቦታ ላይ ሲፈወሱ አይቻለሁ። የተፈወሱበት አንድ ነገር ነው ያለው። እግዚአብሔር ርቆ ሳይሆን እነሱ ተነካክተው የሚያስነኳቸው አካል እየፈለጉ ያሉ በብዙ ተስፋ መቁረጥ ውስጥ የተቀመጡ ሰዎች አሉ። let me ask you something። የእውነት 4 ሰው አላችሁ? 4ቱ ይቅር 1 ሰው አላችሁ ወይ? አላችሁ ወይ? ደውላችሁ እስቲ አነካካኝ የምትሉት። የጸሎት ህይወቴ ዛሬ ተጎድቷል፣ ለእግዚአብሔር ቃል ያለኝ አመለካከት ተጎድቷል፣ ለፌሎሺፕ ያለኝ አመለካከት ተጎድቷል ብላችሁ ሪሊ ቁጭ ብላችሁ የምታወሩት ሰው አለ ወይ? ስሙኝ በደንብ አድርጋችሁ። ምናልባት አለ ልትሉኝ ትችላላችሁ። ምናልባት ጥያቄን ትንሽ መረር ላድርገው። እነዚህ ሰዎች ኢየሱስ እግር ስር ማውረድ በጣም ቀላል ነው። ጥያቄው መሸከሙ ነው። 10 ኪሎ ሜትር መሸከም። ይኸውላችሁ የአንድ ሰው ዌይት ወይም ክብደቱ ከ60 ከ70 እስከ 100 ሊገፋ ይችላል። ከ60 ጀምሮ ኢማጂን አስባችሁታል? እግሩ የተቆረጠ ሰው፣ ሽባ የሆነ ሰው ያንን ሰው ተሸክመውት ለ10 ኪሎ ሜትር የመሄድ አሜን። በጣም ሲምፕሉ ነገር በእኛ አገልግሎት ውስጥ 24 ሰዓት የጸሎት ቤት አለ። I have to be honest አንድ ነገር ልንገራችሁ። አብራችሁ ለምሳሌ አንዳንድ ቴኮች ሲደርሱን የመጸለይ ፍላጎት አለ ለሰው እንጸልያለን። የእውነትም
አንዳንዴ ግን ይከብደናል። ቱማች ይሆንብናል። የሰዎች ነገር በጣም ቱማች ይሆናል። ጥያቄው አሁን መጸለይ አይከብደንም፣ መሸከም ግን ይከብደናል። አይታችኋል። ምንድን ያለው? ተሸክመውት ይላል። ተሸክመውት ምን ብለውት? ተሸክመውት። በጣም እኛ ኮንክሉዥኑ ላይ ስንመጣ በደንብ አድርጋችሁ ስሙን። ኮንክሉዥኑ ላይ ስንመጣ እግዚአብሔር ይመስገን ይሄ ሰውዬ እግሩ ተፈወሰ፣ ጣራውን ነድለው አስገብተውት። ፕሮሰሱን ስታዩት ግን በጣም ነው የሚከብደው። አይ ቲንክ ዳትስ አወር ላይፍ ስታይል ማለት ነው፣ ህይወታችን ነው። ኢየሱስ እግር ስር ማውረድ ቀላል ነው። 10 ኪሎ ሜትር መሸከም ግን ከባድ ነው። አምጥቶ ጾም ጸሎት ይዞ መጸለይ በጣም ቀላል ነው። ሰውየውን ግን እስከነ ክፋቱ፣ እስከነ ስብራቱ፣ እስከነ ውድቀቱ፣ እስካለው ማንነት ተሸክሞ መቆየት ግን በጣም ከባድ ነው ጋይስ። ክርስትና የሚያሰኘው ለሰው መጸለይ ሳይሆን ሰው መሸከም ነው። ይህን ልርገመው። ክርስትና የሚያሰኘው ለሰዎች መጸለይ ሳይሆን ከመጸለይ በፊት መሸከም ነው። አይታችኋል። ሚዲያችን በጣም በታላቅ ሁኔታ የተጨናነቀው ሰዎችን በመሸከም ሳይሆን የሰዎችን ችግር ኤክስፖዝ ማድረግ ነው። ለምንድን ነው ስትለው ሰውየው እንዲለወጥ ይላል። እኔ አንድ ነገር መጠይቅ ተው 10 ኪሎ ሜትር መሸከምን ትተህ ለ1 ሰዓት ያልጸለየለት ታውቃለህ ወይ? ጸልየህ ታውቃለህ? አሜን። ቀላል ነው አስተያየት መስጠት። ለምሳሌ አንድን በጣም በክፉ ኃጢአት ውስጥ የተቀመጠን ሰው ስለ ኃጢአቱ ውጤት ማስተማር፣ በነገራችን ላይ ስለ ኃጢአቱ ውጤት ማስተማር የማይችል ጴንጤ የለም። እንዲህ ይደርስብሃል፣ እንዲህ ትሆናለህ፣ እንዲህ አይነት ሰው ነህ ብለህ ለማስተማር አቅም አለ። ጥያቄ ግን ያንን ኃጢአተኛ ሰውዬ የመሸከም አቅም አለ ወይ? ተሸክመውት ወደ ኢየሱስ አመጡት ይላል። I love it. Isn't that beautiful guys? ተሸክመውት፣ እስቲ በሉኝ ከኔ ጋር ተሸክመውት ወደ ኢየሱስ አመጡት። እየጎተቱት ይላል። ምክንያቱም አንድን ሰው ወደ ኢየሱስ ለማምጣት ከፈለጋችሁ ኮምፓሽን ያስፈልጋል፣ ርህራሄ። ጨካኝ ሰው ወደ ኢየሱስ ሊያመጣው አይችልም፣ ወደ እስር ቤት እንጂ። ሰው ይታገሳል። አንዳንዴ መታገስ ያቃተን እጥረተ ፍቅር አይመስላችሁ? እሱ እኮ ነው። ለምን እሱ እንዳጠረ እነግራችኋለሁ። እጥረቱ ፍቅር ነው። ለምንድን ነው ስትሉ፣ ፍቅር የሚባለው ቃል ስለ ሰውየው መልካም ማሰብ አይደለም። ሃሌሉያ! ፍቅር ነው። አቅም አለው ፍቅር። ላቭ ስሙኝ በደንብ አድርጋችሁ። ላቭ as a person. Love as a person guys. Love as a person. My God. ሃሌሉያ! ልንገራችሁ። ኦኬ እኔ የራሴን ህይወት ልንገራችሁ። አንዳንዴ when I say man I love in Christ ብላችሁ ስትሉ በእግዚአብሔር ፍቅር ወዳለው ብዬ ሰው ስወድ በጣም ሰውየውን እየወደድኩት ሰውየው ኢሪቴት የሚያደርግ ነገር እያደረገኝ ውስጤ ያለውን አቅም ሲሰባበረው ይሰማኛል። መንቀሳቀስ ሲያቅተኝ ሲሰማኝ ወዲያውኑ የማየው ምንድነው? የኔ ፍቅር እንዳለቀ ይገባኛል ማለት ነው። ስለዚህ ምንድነው ምለው? እግዚአብሔር ፍቅር ስለሆነ ፕላግ ማድረግ አለብኝ ማለት ነው። ወደ ሶርስ መሄድ አለብኝ። come on guys, come on. ምክንያቱም የሰው ፍቅር አይደለም ትዕግስተኛ፣ የእግዚአብሔር ፍቅር ነው ትዕግስተኛ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እያወራ ያለው that's the person የሆነውን ክራይስትን ነው፣ ያን ፍቅር ነው እያወራ ያለው። ስለዚህ አንድን ሰው እየወደዳችሁት አትበሳጩም ማለት አይደለም፣ አትናደዱም ማለት አይደለም፣ ትዕግስት አታጡም ማለት አይደለም። ነገር ግን ሶርስ አላችሁ። ይሄን አንድ ኮንዲሽናል የሚያደርገው ፎርጊቭ እንድታደርጉ የሚያደርገው እንድትታገሱ የሚያደርግ ካራክተር ያለው ላቭ አለ። እሱ ምንድነው? መጽሐፍ ሲናገር
እግዚአብሔር ፍቅር ነው። ስለዚህ ማንም ጥበብ የጎደለው ቢኖር በልግስና ወደሚሰጠው ወደ ጸጋው ዙፋን መምጣት ይችላል ማለት ነው። ስለዚህ እዛ ሄጄ ሪፊውል መሆን እችላለሁ፣ መሞላት እችላለሁ ማለት ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ አይደል? let me help you this way። አንድ በጣም በንዴት የተሞላ ሰው ጋር ብትሄዱ ኢነርጂያችሁ ይቀየራል። በጣም ሐሜት የሚወድ ሰው ጋር ብትጠጉ ከሳምንት በኋላ ማማት ትጀምራላችሁ። እናንተ እንደምትሉት ከአህያ የዋለች ብለህ ጨርሰው ራስህ። ስለዚህ ወዲያውኑ አትሞስፌራችሁ መቀየር ይጀምራል ማለት ነው። አስባችሁቷል? የህይወት ምንጭ የሆነው እግዚአብሔር ሁልጊዜ በደከማችሁበት መድከም ውስጥ ሊያበረታችሁ የሚችል አቅም ያለው ልዑል እግዚአብሔር አለ። አሁን የምንጀምረው ምንድነው? በጣም በደንብ አድርጋችሁ ስሙኝ። እኛ ልክ ቅድም እንዳልነው ሰውን ስንወድ ልባችን እየተጎዳ ሲመጣ ጉዳቱ ከሰዎቹ ብቻ ሳይሆን ከእግዚአብሔርም ያርቀናል። እዚህ ጋር ነው ሰይጣን የሚጫወትብን። ምክንያቱም ልባችሁ ሲጎዳ የመጀመሪያው ነገር የምታደርጉት መደበቂያ ትፈልጋላችሁ። አንገራችሁን የምታወጡበት ቦታ ትፈልጋላችሁ። እዚህ ጋር ነው ሚስ የሆነ ኮሚኒኬሽን የሚፈጠረው ማለት ነው። love is a patient። ፍቅር ይታገሳል። ግን ትዕግስትን ከየት ላምጣ? አለ መስቀል ላይ ሆኖ የታገሰ ታላቅ ወንድም አለን። ከጎኑ ውሃና ደም የወጣ አንድ ጀግና አለን። የሚያደርጉትን አያውቁምና ይቅር በላቸው ያለ አንድ ጀግና አለን። የሃይማኖታችን ጀማሪና ፈጻሚ የሆነ አንድ ጀግና አለን። ራሱን አበለብል አድርጎ ስሙን ራሱ መጽሐፉ ሲጠራው የህይወት እንጀራ ነው ብሎ ያቀረበልን ማንም እጅ ያለው ሊበላው የሚችል አንድ እንጀራ ተዘጋጅቶልናል። በእኛ ልክ የተጋገረ በእኛ ልክ የተሰፋልን ልብስ አብ ያዘጋጀልን የዓለም መና የህይወት መና የሆነ ጌታ አለ። ሃሌሉያ ሃሌሉያ ሃሌሉያ። በነገራችን ላይ ፍቅር ስለሚርበን ነው ጌታ እኔ እንጀራ ነኝ ያለው። somebody say amen። ሃሌሉያ። ትዕግስት ስለሚርበን እንጀራ ነኝ አለ። ፍቅር ስለሚርበን እንጀራ ነኝ አለ። come on ሃሌሉያ ሃሌሉያ። ርህራሄ ስለሚርበን እንጀራ ኢየሱስ እንጀራ ነኝ ላለው ለተራበው ሁላ ነው። የተራብከው ምንም ሊሆን ይችላል። ሰው ሊሆናል የተራብከው፣ ፍቅር ይሆናል የተራብከው፣ ሰላም ይሆናል የተራብከው፣ whatever አላህ ምንም ቢኖርባችሁ ኢየሱስ እንጀራ ነው። ኢየሱስ የኢትዮጵያ እንጀራ አይደለም ቻይናዊ የሚጠላው። ኢየሱስ የህይወት እንጀራ እንጂ የሆነ አገር ቤት እንጀራ አይደለም። come on። ምክንያቱም ኤቭሪ ካልቸር የሚጠላው ምግብ አለ። ኤቭሪ ካልቸር ግን ህይወት ያስፈልገዋል። ኢየሱስ ሂዘላይ አይደለ? ህይወት ነበረች፣ የሰው ብርሃን ነው። he's the life of mankind ነው ክራይስት። ከኔ ጋር ናችሁ አላችሁ። ፍቅር ምን ይላል? ይታገሳል። እና 10 ኪሎ ሜትር እንዴት ነው የተሸከሙት ሲባል ላቭ አንተና አይመስላችሁ? ነግራችኋለሁ። አሊ ፕራክቲካል አይደለም የምታወራው ነገር። እንዴት ሰው መሸከም ይችላል ሰውን? አዎ ፕራክቲካል አይደለም ግን ስፒሪቹዋል ነው። እንዴ ስፒሪቹዋል ነው። እኛ ደግሞ ህይወት የሚቀዳው ከማይታየው ዓለም ነው ብለን ነው የምናምነው። we are crazy እኮ። ሰማይ አለ ብለን እናምናለን። እግዚአብሔር የሚባል አምላክ አለ ብለን እናምናለን። እሱ ደግሞ ፍቅር ነው ብለን እናምናለን። come on። የሚለየን ነገር የማይታይ ዓለም ላይ የሚታየውን ዓለም የሚያስተዳድር አለ ብለን እናምናለን። በጣም ነው የምናምነው። ድምጽ ያሰማናል ብለን እናምናለን። በሰማይ አገር አለ ብለን እናምናለን። ኢየሱስ ሴፕቴምበር 23 አይደለም ይመለሳል ብለን እናምናለን። ክብር ለኢየሱስ ይሁን። እናምናለን።
ሰው ልዩነታችን እሱ ነው። ሎጂክ አይደለም እያወራን ያለ ነው። ስፒሪት ዓለም ነው እያወራን ያለ ነው። ስለዚህ አሊ መታገስ አልችልም። መች ትታገሳለህ አልኩ እኔ አልኩ ሶርስ አለ እያልኩ ነው። ምንጭ አለ እያልኩ ነው ያለሁት። ሃሌሉያ። ገብተህ መቅዳት ትችላለህ እያልኩ ነው። ማን ነው የሚሰማኝ? በመድኃኔዓለም በድንግል ልጅ ይቻላል። ራሱን ምንጭ ነኝ ብሎ አስቀምጧል። የኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎናል ጌታ። ለሚጠሩት ሁሉ ባለጠጋ ነኝ ብሎናል ጌታ ብሎናል። እዚህ ፍቅር ምን ይላል? ይታገሳል፣ 10 ኪሎ ሜትር ይሸከማል ማለት። አሜን። So this is the point. This is the point, guys. My God. ኤላዶሳ ኬራሽ በጌታ በልሳን ልጸልይ ፍቀዱልኝ። ናሎ ዳራሺል ሀበኒ ይውላችሁ። this is good. ይሄ የምላችሁ ነገር ቆንጆ ነው። ስሙ። ምንታገሳቸው ኢየሱስ እግር ስር እስክናስቀምጣቸው ነው። ስላላስቀምጥናቸው ነው ትዕግስታችን ያለቀው። አንድ ሰው ከገባው ደስ ይለኛል። አንድ ሰው ብቻ ከገባው ጌታን አሮን ኬር። ስለዚህ ሚዲያ አንድ ሰው ከገባው ይበቃኛል። አንድ ሰው ከገባው ትዕግስት ያጣነው እግሩ ስር ስላልጣልናቸው ነው። አሜን። አሰባችሁታል? ኢየሱስ እግር ስር ካስቀመጡት በኋላ የሰውየው ታሪክ አልተገኘም፣ ሊገኝም አይችልም አለ። ትዕግስት ያጣነው እግሩ ጋር አልጣልነው መስቲል ተሸክመናቸዋል ማለት ነው። ማድረስ አለብን ማለት ነው። ምክንያቱም እነዚህ ሰዎች ካለባቸው ሽባነት የሚፈወሱት እሱ ጋር እስኪመጡ ድረስ ነው። አሁን ምንነጫነጨው እያስገቡልን እያስገባንላቸው ያለው we are on the way። ትከሻችን ደክሟል፣ አቅማችን አልቋል፣ ጉልበታችን እየተሰበረ ነው። you know what I'm saying? አላችሁ ወይ አይደል? ትዕግስታችን አልቋል። ምክንያቱም አልደረስንም። አሜን። አልደረስንም። የደረስን ቀን እሱ ይፈውሳችኋል። ከዛ በኋላ መታገስም ትዕግስትም የለንም። ትዕግስት የሚባል ስም አውጥተህ ትገላገላለህ። ምክንያቱም ከዚህ በኋላ ልትታገሰው የሚችል ሽባነት አይኖርም፣ ያስነሳዋልና። ኧረ አንድ ሰው አሜን አይልም? በድንግል ልጅ ሃሌሉያ። ክብር ሁሉ ምንረሰዚህ ነው የሚደክመን። የማ ተረጅ እንደሆን ማሰባለን። ዳስ the deliverance ከእኛ ትከሻ ላይ እኔ ያጠባው አይደለም። ልክ እንደዛ ነው። እኛ ለምንድን ነው ቢባል የምትበዩ የሚታያችሁ መሸከማችሁን አይደለም። አይዞ ትሉታላችሁ። ለራሱ እንኳን ለእናንተ ብቻ አይዞ እዛ ሆስፒታል ድረስ እንጂ ትድናታለህ። ሃሌሉያ። ለምን ሲባል I have a full knowledge about that hospital። እርግጠኛ ነኝ ከደረስክ ትፈወሳታል፣ ትነሳታለህ። ኧረ አሜን በሉ በመድኃኔዓለም በድንግል ልጅ። ከዛ ድረስ እንጂ ትታይ። ሰዎቹ ያንን ያህል ኪሎ ሜትር ይዘውት ሲሄዱ ሁለት ነገር ነው ድራይቪንግ ፎርስ ይሆናቸው። የመጀመሪያ ዴር ፍሬንድ። በእናታችንማ ላስጮኸ በደንብ እቺ ጋር እናውራ። አልጀመርንም እኮ ገና ጌታ ያወራናል። አሜን። ድንቅ ነው አይደል ጋይስ? it's beautiful. በነገራችን ላይ እንኳንና ሌላ ሰው ባላችሁም ሆነ ሚስታችሁን ኢየሱስ እግር ስር እንድታስቀምጡ እንጂ እንድትሸከሙ አልተፈቀደላችሁ። የደከማችሁ ለዛ ነው። እውነት አሊ ምናምን ነገር ያው 22 ዓመት እንዳገባው ታውቃላችሁ። ስለዚህ ስለ ትዳር ከብዙዎቻችሁ በልጣለሁ ማለት እዚህ ጋር ያለሽንማ በደንብ ነው ማስተምርሽ። 18ቱ የትዳር ምልክቶች ሁላ ብዬ እችላለሁ ማስተማር፣ ሁሉን እችላለሁ። አሶ ልጅ እኮ አለው ሁላ ትላልቅ ልጆች አሉኝ። እውነት መስለዋል እዚህ ሲንጫጫ። ክብር ለኢየሱስ ይሁን። marriage, listen to me guys, marriageም እኔ ወደድኩት ግን የሰጠሁት ጊዜ ነው። I enjoy ሁለታችንም ነገራቸዋለሁ ሁሉ ጊዜ ከትዳርኛ ተሸካሚ ውጭ ያሉትን ግን ለእግዚአብሔር አሸካሚ ብለም ነገር የለም። ሁሉ የሱ ነው፣ ከሱ የመጣ ሁሉ ለመረራይ እንደሚያስፈልግ ልንገራችሁ። በደንብ አድርጋችሁ ስሙኝ። ጳውሎስ ምን አለ እዛው አንደኛ ቆሮንቶስ ምዕራፍ 13 ላይ ሰውነቴን
ለእሳት መስዋዕት አድርጌ ብሰጥ ያለኝን ለድሆች ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ አለ። አሃ ሰውነትንም ለእሳት መስጠት ማለት መስዋዕት ማድረግ ይቻላል ማለት ነው። ያለ ፍቅር መስጠት ይቻላል ማለት ነው። ርህራሄ ግን ያለ ፍቅር አይቻልም። ርህራሄ የሚመጣው ከፍቅር ነው። ራራለት፣ አዘነለት። አሁን ያልኳችሁ ይሄ ሽባ ሰውዬ እቤቱ ቁጭ ብሎ ሳለ የመጀመሪያው ይሄ ማይንድ ሴት ያስፈልጋል ማለት ነው። ይሄ የወደቀውን ሰው ብረዳው ባነሳው ለትውልድ መድኃኒት ይሆናል ብሎ የመጀመሪያ ማሰብ፣ ከዛ በርህራሄ አቅም አለው ብሎ ማሰብ እውነት። እስቲ አንድ ጥያቄ ይጠይቃችሁ። አንድ ሰው እስቲ ወደ አይምሯችሁ ይምጣ። ደስ አይልም? ራራለት ብሎ ዘይትና ወይን አፍስሶ ሰውየውን ከዛ በኋላ ዋጋ ከፈለ። ስለዚህ ሰውየው በርህራሄ ውስጥ ያለውን ገንዘብ አወጣ። he paid the price። ከፈለለት። እስቲ ዋጋ ከፈለለት። ዋጋ ከፈለ። መራራት ብቻ አይደለም ጋይስ፣ መራራት ብቻ አይደለም፣ ዋጋ ከፈለ። ይህንን ነገር ተመልከቱ። እነዚህ ሰዎች አራቱ ሰዎች ይህንን ሽባ ሰውዬ ሲያነሱ የመጀመሪያ ማይንድ ሴታቸው ቢነሳ ይጠቅማል። አንዴ በጣም የሚያስደነግጥ ነገር ልንገራችሁ። የሚሰሙኝ ስላሉ በጣም ደስ ይለኛል። ሶማሊያ ውስጥ አንዲት ሴት ለሚሽነሪት መታ አበደች። ልታገለግል መጣ እና እስር ቤት ውስጥ ምንድነው እንትን ተባለች። ምንድነው የእብዶች ሆስፒታል መግባት አለበት ተባለች። እና ስመጣ ከሆነ ቦታ ስሰማ በጣም ደነገጥኩኝና ጌታ ፊት ነው የምላችሁ ቆሜ አለቀስኩ። ጌታ አንተን ሰው እያገለገለ ያብዳል? ምክንያቱም አይኖ ያልተላካችሁበት ቦታ ክልል ላይ ስትገቡ ሪስክ ነው። እግዚአብሔር ዝም ብላችሁ በወንጌል ሮጬ ሁሉ ቦታ ገባለሁ አይባልም። ስለዚህ ይላችኋል የክርስቶስ ኢየሱስ መንፈስ ከለከለን ብሏል ጳውሎስ። እዚህ ወደ ሌላ አቅጣጫ አድርገ ወንጌል ቅናት ስላለን ብቻ እናገለግልም። we need የእግዚአብሔርን ጥበቃ ዊዝደም ያስፈልገናል ማለት ነው። ኤኒዌይስ ወደዛ ልመለስ። በጣም አለቀስኩኝ። ቀጥታ ሄድኩኝ ሆስፒታል ማለት ነው። ሄጄ ለዶክተሮቹ አልኳል ላናግራት በትማታለች አሉ። ሪስኩን ወስዳለው። ምንተም ብቻ አይደለም ማናገር ብቻ ሳይሆን ውስጥ ገብቻ አወራታለሁ አልኩኝ። በጌታ ፊት ነው የምነግራችሁ። ከዛ ግን ሄድኩኝ። ቀጥታ ቁልፍ ወስጄ ገባሁኝ። አላበርሽም አልኳት። ይህንን ያልኩበት በቀንዓት ነው። እግዚአብሔርን የሚያገለግል ሰው እንዴት አበደ ይባላል? እንዴት ተደርጎ የተላከችው ከመሰረተ ክርስቶስ ቤተክርስቲያን ነው። እንዴት ይባላል? እግዚአብሔር በምትሄዱበት መንገድ ሁሉ የምታነሱ ምክንያት ያደርጋችሁ። ታውቃላችሁ፣ በቅባት ማገልገል በጣም ብዙ ትዕቢት ያመጣል። በልብ ማገልገል ግን እመኑኝ ትህትናና ፍቅር ነው የሚያመጣው። if you say I prophesy somebody's life bro እሱን እንትንን ነው በቃ ሳክሰን ነው የምታመጣው። ነገር ግን በልብ በቅንነት አረ ምንም አላደረኩም ነው የምትለው። ራርቼለት ነው። ፍቅር ሲመካ ይቻላል። ቅባት ግን ሲመካ ይቻላል። እመኑኝ ዕውቀት ሲመካ ይቻላል። ዴሊቨረንስ ሲመካ ይቻላል። የምናገለግላቸው አገልግሎቶች ቤተክርስቲያን ውስጥ ያሉ አክቲቪቲዎች ትዕቢት ሲያመጡ አይቻለሁ። በትህትና ግን ያገለገለ ሰው ያ ሰውዬ ሲወርቅም አይቻላቅም ሲተበትም አይቻላቅ። በርህራሄ ከኔ ጋር ናቸው። የርህራሄ አምላክ ልባችሁን ይንካው። እቺ ሴት የዛ ጊዜ ስትነግረኝ በሚቀጥለው ቀን ራሷን ታጠፋ ነበር። ምን በላ ነው ልታገለግል ሄዳ አበደች ሲባል ስሙ ራሱ ደስ አይልም። አዳኒ ቁጭ ብለን መፍረድ ነው የምንፈልገው አይደለ? ማን አገልግያ አላት ያላኝ ሰዎች አሉ።
የቤተ ክርስቲያን ሽማግሌዎች ተሰብስበው ተናግረውኛል። አሊ ምንድነው እያረክ ያለው? እቺ ሴት እኮ እንዲህ ያድርጋለች። ያጠፋችው ጥፋት ነው ማወቅ ያለብን፣ ሂዩማኒቲ ነው። በእግዚአብሔር ስም ነው የመጣችው ልጅ ሴትዮ ሶማሊያ ውስጥ ልታገለግል። ክብር ሁሉ ለኢየሱስ ይሁን። አየውና ራራለት ደጉ ሳምራዊ። ርህራሄ ያነሳል ጋይስ። ሃሌሉያ ሃሌሉያ። he invest in our life ማለት ነው in the grace. ሃሌሉያ he invest wisdom ኢንቨስት አድርጓል። so it's beautiful አይደል? so ስለዚህ 10 ኪሎ ሜትር ለመሸከም የሚያስፈልገው የመጀመሪያ ርህራሄ ነው። hello ራራለት ሳምራዊ ሰውዬ ራራለት ካራራችሁ ዋጋ አትከፍሉ። ያለ ርህራሄ ዋጋ አይከፈልም። አሊያም ደግሞ ሾው አፕ ነው። ጳውሎስ እንደነገረን ፍቅር ሳይኖርህ ያለህን መስጠት ስለሚቻል ለምን ሲባል መለከት እንዲነፋለን ማለት ነው። መለከት እንዲነፋለን። ቆንጆ ነገር ልንገራችሁ። እነዚህ ሰዎች ይህንን ማርቆስ 2 ላይ እንደነገረን ይዘውት ሲመጡ አስባቸዋል። የመጀመሪያው ነገር ርህራሄ ተጨምሮባቸው በሩ ተዘጋግቷል። በሩ ተዘጋግቷል። ነደሉት ብሎ ሲል ሪስክ አለው። አንድ ሰው ቤት ሄደ ዝም ብላ አትነድልም፣ ይነድለዋል። ለወዳጃቸው ግን ለውጥ የሚከፈለው ስድብና ዱላ ለመቀበል ተዘጋጅተዋል። what a friend my god እኔ ተሸክመው ከመጡበት የጨከኑት አጨካከን ነው ባልተጋበዙበት ቤት ለመግባት። እሺ ከበራፍስ ሰው ሁሉ ገብቷል። ከጣራ የገባ እኮ የለም። አቦ እንዲህ አይነት ወዳጅ ይስጣችሁ በጌታ በኢየሱስ ጌታ ሃሌሉያ። መነሳታችሁን መቆማችሁን የእናንተን ብድቃ አለ አይደል? አንተ ጋር ስንጠጋ ሰውቱታው ይህን ሳምንት እንድጸልዩበት የምፈልገው አሁን እንደዚህ እንጸልያለን ጌታ ሰው ስጠን ብለን፣ እኛ ግን ለሰው አድርገን 10 ኪሎ ሜትር ተሸክሜ ሄዳለሁ፣ ጣራ ነድያ አስገባዋለሁ፣ ሲነሳ መለሳለሁ የሚል ልብ ያስፈልገናል። ተባረኩ። ጨርሻለሁ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሰው በጣም አይ ሆፕ ኢንጆይ ያደርጋችሁ ብዬ እግዚአብሔር ተናገራችሁ ብዬ አምናለሁ። ጌታ ይረዳናል። ክብር ሁሉ ለኢየሱስ ይሁን። እንግዲህ ይሄ በጣም ውስጤን ሰሞኑን እያስጮኸ ያለ የእግዚአብሔር እውነት ነው እና በእንዲህ አይነት መንፈስ ጌታ ትውልዱን ያስነሳል ብዬ አምናለሁ። ክብር ለኢየሱስ ይሁን። ሃሌሉያ።